ሰው የሚለው በእንግሊዝኛ ሲተረጎም ምንድነው? ይውላችሁ እግዚአብሔር የናዝራዊ ሥርዓት ይላል። ናዝራዊ ማለት ለእግዚአብሔር የተለየ ማለት ነው። እግዚአብሔርም የሙሴን እንዲህ አለው፣ እስራኤላውያንን ተናገራቸው እንዲህም በላቸው፣ ወንድ ሆነ ሴት ናዝራዊ ይሆን ዘንድ ራሱ ተሻሽሎ የታተመው ነው እሱ። እኔ ግን ተሻሽሎ የታተመው ነው አይደል? ጆሮን ታጥበው ትመጣ ደስ ይለኛል። ወይኔ እስኪ እሺ ችግር የለውም አይዞህ። እንዲህ ስድብ ወደ ስድብ አትሂድና እንዲገባ እኔ ስምህን እንዲጠፋ ማድረግ እችላለሁ፣ ስድብን እችላለሁ፣ ግን መሳደብ ስለማልፈልግ ነው። እሺ እንደዚህ የነገርኩ ለምን 1954 ሰው ወይም ሴት ይላል። ቪዲዮ መክፈት ይችላል። ሰው የሚለው ቦታ ላይ እዛ ጋር ወንድ ልጅ ለማለት ተፈልጎ ነው። እስኪ ሰው የሚለውን እስኪ በእንግሊዝኛ ሰው የሚለው ምንድነው? ማን ሰው ማን የሚለው ወንድ ነው ወይስ ሰው ነው? እንግሊዝኛም አችልም እንዴ ብሮ? ሰው በትምህርት እንኳን አደርስም እኔ ጋር። እሺ ምንድነው የሚለው? ላሳይህ እንዴ ቆይ ማን የሚለው ምንድነው? ማን የሚለው ምንድነው? ወንድ ለማለት ነው አይደል? እስማኤል ማን ማለት ነው? ማን ወንድ ሊታገዘዋል? እሺ ሂውማን የሚለውስ ምንድነው? እዚህ ጋር ምንድነው የሚለው? ማን ነው ሂውማን ነው? ማን ነው የሚለው? ማን ኦር ውመን ሲል ሴት ወይም ወንድ እያለ ነው አይደል? እሱ ጋር ፏድ ሜን ማለት ወንዶች ማለት ነው። ማን ደግሞ ሲንግል ወንድ ነው ብራዘር። እሺ እኮ እሱን እኮ ነው እያልኩ ያለሁት። ስለዚህ አማርኛው ሰው ስለሚል ሰው የሚለው በእንግሊዝኛ ምንድነው? ማን ማለት ምን ማለት ነው? አማርኛው ሰው የሚለውን በእንግሊዝኛ ምንድነው? ሬቲ ማን ብሎ ተተርጉሟል። በቃ አማርኛው ሰው የሚለው በእንግሊዝኛ እስኪ ወደ እንግሊዝኛ ሰው የሚለው በእንግሊዝኛ ምንድነው? እኔ ከዚህ በላይ እንግዲህ ምንም ራሴን እንትን አልልም። ሰው የሚለው በእንግሊዝኛ ምንድነው? ሬቲ ማን ነው ሰው የሚለው? እሺ ሂውማንስ የሚለው ምንድነው? ወደ ሌላ ጥያቄ ብንሄድ አይሻልም? አሁን እኮ የማንና የሂውማንን ልዩነት እስኪ ንገረኝ። ማን ሲባል ምንድነው? በላይ መሄድ አልችልም። ማን ማለት ምንድነው? ሂውማን ማለት ምን ማለት ነው? እኔ ስለ እዚህ ጋር ሂውማን የሚል ነገር አንድም ነገር አማርኛው ላይ ሰው የሚለው በእንግሊዝኛ ምን ተብሎ ነው የሚተረጉመው? ማን ተብሏል፣ ተተርጉሟል። ስለዚህ ምንድነው አንተ አሁን ማን የሚለው ምንድነው? በአማርኛ ማን የሚለው ምንድነው? ዩ ጋይስ ግን 144 ሰዎች የዚህ ልጅ እየታዘባችሁ ነው። እኔን ነው አንተን ሬቲ አንተን ማለት ኡስማንን እየታዘባችሁ ነው። ቆይ የማንና የሂውማንን ልዩነት ታውቀዋለህ? ዘሁልቁም ይለው ኦሬዲ ሊል ያስፈልገው የፈለገውንም አንተ አታውቀውም። የፈለገውን በምን አውቀህ ነው አንተ? የማንና የሂውማንን ልዩነት ንገረኝ። ማን የሚለው ወንድ ነው ወይስ ሰው ነው? እንደዛ ነው። ማን የሚለው ወንድ ነው ወይስ ሰው? አንዳንዴ ይኸውልህ እውቀት ሲጎድል ከስቴትመንት ከአረፍተ ነገር መረዳትም የማይችሉ አንዳንድ ሰዎች አሁን እኮ ችግር የለውም። ወይንም ሴት ለእግዚአብሔር ራሱን የተለየ ያደርግ ዘንድ ማን የሚለው ሰው ለማለት ነው ወንድ ለማለት ነው? ወይን ጠጅና ከሚያሰክር መጠጥ ራሱን የተለየ ያደርግ። ጥያቄ ምን? ራሱን ለእግዚአብሔር የተለየ ማድረግ የሚችለው ማን ነው? ሰው ነው። ለማን? ለእግዚአብሔር። try to understand content by the way word by word exact word fallacy ይባላል። you are long በጣም ረጅም ጊዜ ስትነሳ exact word fallacy ይኸውልህ ስለ ፋላሲ ራሱ ይኸውልህ ሬቲኒ ስለ ፋላሲ ራሱ ምንም አታውቅም ማለት ነው። እኔ አሁን ኤግዛክትሊ አማርኛው በምን ይጻፍልህ? እንግሊዘኛው በአማርኛው ወንድ ወይም ሴት ቢል ኖሮ እሺ፣ ሰው ወይም ሴት ካለ ሰው የሚለው በእንግሊዝኛ ሲቀየር ምንድነው ሰው የሚለው? ሂውማን ነው የሚሆነው ወይስ ማን ነው የሚሆነው? እንደዚህ ተጠቅሞታል። እስኪ አንተ ሰው የሚለውን ወደ እንግሊዝኛ ቀይርልኝ። እንደዚህ ተጠቅሞታል። አዲሱ መደበኛ ትርጉም የተለያየ ትርጉም አንተ በምታውቀው እንግሊዝኛ። እሺ 1954 ባይብል ተሳስቷል በለኝ። በቃ ንገረው እስቲ። እኔን እንትን ያለየ ስለመሰለው እኮ አይተው ይበቃል ማለት አንድ ነገር ላይ ጊዜ ማቃጠል አያስፈልግም። እሺ በእርግጥ አዎ። እኔ ግን አንድ ቅድም ስገባ ቤዛ እኛ ላይ ፀጉሯን ስትጎነጎን ነበር፣ ሹሩባ እያሰረች ነበርና ድንገት ስላወራ ፈልጌ ስልክ ተደውሎልኝ ነበር። አንደኛ ጢሞቴዎስ 2:10 እስኪ ቤዛ ታነቢዋለሽ?
ከዛ ማሜ ጥያቄ ላይ ነው አሁን ሴቶች በክርስትና እዛ ላይ ሴት ስለሆነ ገባ ማሚ አይ ሴቶች በክርስትና እንትናቸው ስላለ በጣም የተከበሩ ናቸው ብሏልና ይሄንን ከተመለሰልኝ ሌሎች ጥያቄዎች ነበሩ። ቤዛ ሌላ ጊዜ እኛ ላይ ፀጉሯን እንዳትሰራ ለማለት ፈልጌ እኮ እኛም ተከታታይ ስለሆነ ኧረ ትሰራ እኛ ደስ ይላል። አይ እንደው ታንብበው ብዬ እኮ ነው። አንብባ ካላወቀ ወይ አንድ አንብቡላችሁ። እሺ ይሄን ከጨረሰ ማሜዬ ጥያቄዎችን ላቅርብ። ቆይ የእሷ አቶ ቤዛን ሳይሆን አሁን ሚስቶች ወይ ለጌታ እንደምትገዙ ለባሎቻችሁ ተገዙ ይላል ኤፌሶን 5:22 ላይ ላስታውሰ ብዬ ነው ሬዲምዬ። ሌላው ለጌታ ሚስቶች ወይ ለጌታ እንደምትገዙ ለባሎቻችሁ ተገዙ ነው የሚለው። አንዲት ሴት ለጌታዋ የምትገዛው ምንድነው እንዴት እያለች ነው ስንል አንድ ሰው ስግደት አለ፣ መለማመን አለ፣ ስለት አለ፣ ብዙ ነገር ነው ለጌታ ስትገዛ። ስለዚህ ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ አለ። አነጻጽሮ ነው ያመጣው። አንድ ሁለተኛ አንደኛ ጴጥሮስ ምዕራፍ 3 ቁጥር 7 ላይ እንዲሁም እናንተ ባሎች ሆይ ከዛ ወደዛኛው ባሎች ሆይ አይ አጠቃላይ መልሰው እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ ይላል። ደካማ ፍጥረት ናቸው እያለን ነው። ሲራክ ምዕራፍ 42 ከቁጥር 13 14 ላይ ከልብስ በ66 እናውራ ብራዘር ከልብስ ብል ይገኛል ኃጢአት ሁሉ ከሴቶች ይገኛል ይላል አይደል? በ66 እናውራ። እሺ እሱን ይሄን ተውኩት። ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር አብራችሁ ኑሩ ይላል። ለጌታ እንደምትገዙ ለባሎቻችሁ ተገዙ ይላል። ልጨምር? አይ እዚሁ ጋር ልመልስ ቨርሶቹን በቃል ላላስታውሳቸው። ደካማ ፍጥረት ስለሆኑ ወረድ ብለህ ብታነብ ይኸውልህ ኤፌሶን ላይ ወረድ ብለህ ብታነብ ለእያንዳንዳችሁ በክርስቶስ ፍርሃት ስለማልወርድ የተገዛችሁ እዛው የጠቀስኩህ መልስልኝ። ደካማ ፍጥረት የተባሉት ለምንድን ነው? ቆይ ልነግርህ ነው። ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ ሲል ሚስቶች ለጌታችሁ እንደምትገዙ ለባሎቻችሁ ተገዙ ይልና ባሎች እንደገና ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያንጽ እንደሆነ ባል የሚስት ራስ ነውና ያልና ዳሩ ግን የቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ ለባሎቻችሁ ይገዙ አለ። ባሎች ሆይ አለ እንደገና አየስ ይመክር ባሎች ውደዱ ነው የተባሉት። እንደወደዳችሁ ሚስቶቻችሁንም ውደዱ። ውደዱ መባሉን አልጠላሁትም። ጥሩ ነው። ይውደዱ። ባል ሚስቱን መውደድ አለበት። ሚስት የባሏ ምንድናት? ባል የሚስቱ ራስ ነው ይላል። ገብቷል? ከቤተ ክርስቲያን ጋር እያነጻጸረ ነው የሚያስቀምጠው። ራስ ማለት በላይ ማለት ነው። እሺ መሪ ማለት ነው። እኔ አሁን ጥያቄ ደካማ ፍጥረት የተባሉበት ልምጣል እንደገና ማን ነው ለጌታ እንደምትገዙ ቆሮንቶስ ምዕራፍ 7 ቁጥር 3 ላይ እኩል ሲያደርጋቸው ይኸውልህ ልመልስልህ መልሱ እኮ ነው የጠየቀኝ። እሱን ሳይሆን እኔ እያልኩ ያለሁት ሚስቶች ለጌታ እንደምትገዙ ለባሎቻችሁ ተገዙ። እሱ አንቀጽ ላይ ቆመ ሐዋርያ ልመልስ። አንደኛ ቆሮንቶስ ባል ለሚስቱ የሚገባውን ያድርግላት ይላል። አየህ ባል ለሚስቱ የሚገባትን ያድርግላት። እንደዚህ ይሄም ጥሩ ነው፣ መልካም ነገር ነው። ሚስት በገዛ ባሏ ላይ ስልጣን የላትም፣ ስልጣኗ ለባሏ ነው እንጂ። እንዲሁም ደግሞ ባል በገዛ ስጋው ላይ ስልጣን የለውም፣ ስልጣን ለሚስቱ ነው እንጂ። ለጸሎት ተስማምታችሁ ለዚሁ ካልሆነ በቀር እርስ በርሳችሁ አትከላከሉ። ራሳችሁን ስለ ዓለም ግዛት ሰይጣን እንዳይፈትናችሁ ደግሞ አብራችሁ ሁኑ። አብረው መኖራቸው ጥሩ ነው የሚለው ለሚስት የተባለው ለባልም ተብሏል። ገብቷል አይደል? እስኪ ለመባሉ መረጃ አምጣ እስኪ። ባሎች ለሚስት ተገዙ የሚል አምጣ እስኪ። ኤፌሶን 26 ላይ ባሎች ክርስቶስ ውደዱ ነው እሱ የሚለው ብሮ ውደዱ ነው። ባሎች ደግሞ እንደገዛ ይኸውልህ ምን እንደሚል አሁን ይኸውልህ ለባሎቻችሁ ተገዙ ነው የሚለው አይደል? ተገዙ ማለት ታዘዙ፣ ተዋደዱ፣ ለጌታ እንደምትገዙ ነው አይደል የሚለው ነው። ገባ አይደል? ነው አትለያዩ ሳይሆን ለጌታ እንደምትገዙ አንድ ሰው ለጌታ የሚገዛው ምን በማድረግ ነው? የባሏን አንድ ሰው አንተ ለምሳሌ ለጌታ የምትገዛው ምን ታደርግለታለህ? ትሰግዳለህ፣ ትጾማለህ። ለጌታ ትሰግደው? ለጌታ ትሰግደው? ኖ እንደዛ አይደለም። የቨርሱ ወደዛ አይደለም። ለጌታ ትሰግዳለህ አትሰግድም? አንተ ለአምላኬ እሰግዳለሁ፣ ለእግዚአብሔር እሰግዳለሁ። ጌታ የሚለው መገዛት ማለት ለጌታ እንደምትገዙ ለባሎቻችሁ ተገዙ ነው የሚለው አይደል? ለጌታ የምትገዛው አንተ እንዴት ነው? ትሰግዳለህ፣ ትጾማለህ፣ ትጸልያለህ አይደለም? ወደ ጌታ
መገዛት የሚለው ትርጉም ምንድነው? እስኪ አሁንም ወደ ታዲያ ሩት ወርድ እንሂድ፣ ወደ ዲክሽነሪ እንሂድ። ችግር የለውም። ዲክሽነሪውንም አታየህ እኮ ቅድም የሂውማንና መታዘዝ የማንን ልዩነትን አልተረዳኸውም። ቆይ አሁን ይኸውላችሁ፣ እሺ አንተ ለጌታ መታዘዝ የምትገዛው ቆይ እንዴት ነው? ይኸውላችሁ፣ አሁንም ይኸው እንግዲህ አሁን ዲክሽነሪ ላምጣለት ለዚህ ልጅ። በዲክሽነሪ ካልሆነ ምንም ልንግባባ አልቻልንም። ለጌታ የምትገዛው እንዴት ነው? መልስልኝ ቆይ እሱ። ስሙ፣ አይ ከአንተ ጋር በዲክሽነሪ ነው ማውራት ያለብን። ኤፌሶን እንግዲህ መገዛት ማለት ምን አይነት ትርጉም እንዳለው የትኛውን መርጦ ማምጣት እንደፈለገ እንግዲህ እኔ እንስማ። ንጽጽሬ ለጌታ የምትገዛው እንዴት ነው ነው። እሷ መልስልኝ። እኔ ለአምላኬ ለፈጠረኝ በመታዘዝ ፍቃዱን በመፈጸም ገባ፣ የእግዚአብሔርን ሐሳብና ፍቃድ በመፈጸም ትጾማለህ አይደለ? እ? ትጾማለህ? በመፈጸም በቃ በመዘመር በመፈጸም በዚህ ሁሉ ለጌታ አዎ፣ ይገዛል። ትዘምራለህ፣ ትሰግዳለህ፣ ትጾማለህ አይደለ? ኦፍ ኮርስ ይሄ አንዱ ነው። ስለዚህ ሴቶች ምን ተባሉ? ለጌታ እንደምትገዙ ለባሎቻችሁ ተገዙ አቤት ተባሉ። አቤት ትርጉም! አቤት አቤት ትርጉም! አቤት እኔ አልተረጎምኩም እኮ ኤፌሶን የተጻፈን ምዕራፍ ያነበብኩት 5 እኮ። ቁጥር 26 24ን እንዴት እንደተረጎመው ይኸው እኮ ምዕራፍ 5 እኔ ቁጥር 24 አሁን ደግሞ ተረጎምኩ እንዴ? ላሳያችሁ እንዴት ነው ተረጎምኩ እንዴ? ላሳያችሁ እኔ እንግዲህ በጣም እኔ ኦኬ ቆይ አታሽካካና ሬድዬ፣ እንደዚህ ኧረ ማሽካካት በጣም ነው ምናምን እኔ ጋር ጥሩ የሚያስቅህ። አይደለም ብሮ። ይኸውልህ አሁን ምንድነው መሰለህ እኔ ተርጉም ያለሁ ወይስ የተጻፈ ነው ያነበብኩት? ከይቅርታ ጋር ኖ ይኸውልህ ብራዘር የተጻፈ ነው ያነበብኩት ወይስ ተርጉም ያለሁ? መልስልኝ። አይ ትርጉም እያልክ ሳካ አይደለ? እኔ ተርጉም ያለሁ ወይስ የተጻፈ ነው ያነበብኩት? ያ ለጌታ እንደምትገዙ ኮንቴክስቹዋሊ አንድ ይኸው ዳይናሚክ ትራንስሌሽን አንተ ኮንቴክስቹዋሊ መረዳት አትችልም። አሁን ለጌታ እንደምትገዙ ለባሎቻችሁ ተገዙ ሲል ምን ማለት አንድ ነው? ሰው ለጌታ የምትገዛው ስገዱላቸው ነው እየጠየቅኩ እኮ ነው። ለጌታ ዘምሩላቸው የምትገዛው ነው? አንድ ሴት እንዴት እያደረገች ነው ለጌታ ለምን የምትገዛው? ቆይ ሬድ ምዕራፍ አንዴ ብቻ ላውራ። ቆይ አንዴ ሬድ ምዕራፍ 5 ቁጥር 26 እሺ ይኸውላችሁ እዩ በትርጉም ስለሆነ ነው የቆየሁት። ኤፌሶን ምዕራፍ ስንት ነው? 5 ቁጥር 26 ላይ መሰለኝ ምን ይላል? ዳሩ ግን ቤተ ክርስቲያን ለእግዚአብሔር እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ ማለት ይታዘዙላቸው። በሁሉ በሁሉ ለጌታ መታዘዝ ነው። እንደሚገዙ ለጌታ ለባሎቻቸው እንደሚገዙ በሁሉ ይታዘዙላቸው። ይሄ ሲምፕል ነው። ባሎችም ደግሞ ኡስማን አንድ ይቅርታው ሾርማ የሚባለው ልጅ ለምን አታስተናግድልንም? ከስራውን ሰው ያወርዳል። ቢያንስ አንተን ነው የሚሰማክ፣ ስነ ስርዓቱን ያዝክ። በዛ ላይ ኮሜንት የሚጽፈው ማለት ነው በጣም አሁን እሱ አስተማሪ ቁጭ ብያውን አንተ እያዳመጥኩ ነው። እሱን ግን አላዳምጠውም። የእውነት ነው የምነግርህ። አሁን ሰው ያወርድና አንዱን ይሰቅላል፣ አንዱን ያወርዳል። ከስር እሱ ሞዴሬተር ነው። አይ ቲንክ ቤዚ ተኝታለች። ሼም ዋን ነው እውነት። ቤዛ እየሰማሽ አይደለም? ቤዛ ተኝታለች። አይ ቲንክ አይኑ ተኝታለች፣ እርግጠኛ ነኝ። አንተ ነህ ራስክ ኢቨን ለኮሜንት ራሱ ስርዓት የለውም። የእውነት ምን ሞዴሬተር እኮ ማለት ዘበኛ ማለት ነው። ብርቅ ነው እንዴ አንተ ምን ሰው የምታስወርደው? ቤዛ ሞዴሬተር ከኔ አንስታለች መሰለኝ። ኦኬ ይመቻት። እሺ ወደ እንትን እንዳይሄድ በቃ ይብቃ። ይሄኛውን ትመልስልኛለህ? ይሄኛውን እሺ ችግር ነገር የለውም። ይታዘዙ፣ ባሎቻቸውን ይውደዱ ማለት ነው። በቃ ሌላ ምንም አይ ትርጉም የለውም። ይውደዱ ሌላ ነው። ሬድ አይ እስኪ አማ በእናትህ የሆነ ነገር በለው። ቆይ እስኪ ሬድ ለምንድነው የሚያስወጣን? ቆይ ለምንድነው ስርዓት የማይኖረው? ማን ነው ማን ነው ገስ የሚያስወጣችሁ? ፈልጎ እኮ ነው ሾርማ ኤራን ሰራልሻለሁ ምናምን እያለ ነው ያለው። ያ ኦኬ አሁን እኮ ማን እንዳስወጣም እርግጠኛ መሆን አይቻልም እኮ ኖ እንትን ኖ ባለበት ሻወርማ ማለት ነው። ይታወቃል። የማይረባ ልጅ ነው። እሺ ሬድትምዬ አንደኛ ጴጥሮስ ምዕራፍ 3 ቁጥር 7 ላይ እንዲሁም እናንተ ባሎች ሆይ ስለዚህ ደካማ ይገዙ ፍጥረት የሚለው ስለሆኑ ምን አለ? አይ በቃ መልስ መለስክ እኮ አሁን ታንኪ ከታች በቃ ያለው በዛው ከወሰድከው የሚከታተለው ሰው የሚወስደውን ይወስዳል። ይወስዳል። ምንድነው የሚለውን የወሰደውን ይውሰድ። እሺ ያ አንደኛ ጴጥሮስ ምዕራፍ 3 ቁጥር 7 እንዲሁም እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ ይላል።
ስለዚህ ሴቶችን ደካማ ፍጥረት ስለሆኑ በማስተዋል አብራችኋቸው ኑሩ እያለ ነው። እያከበራቸው ነው እዚህ ጋር። ሰላም አለይኩም ኡስማን። አለይኩም ሰላም። አሁን ካንተ ጋር የተወያየ የማይረባ ነው። አሁን እኔ ሞዴሬተር አንተ ማን ስለሆንክ ነው? ጥያቄውን መልስ። እየተዋረድክ ነው። ማምለጥ የለም። እኔ አልነካህም። አትወጣም። አንተ ማንህና ነው የምትነካኝ? እየተዋረድክ ነው። በእኔ ሀሳብ ልትወጣ ስለፈልገህ ነው የምትሳደበው። እኔ ኧረ እኔ አልወጣም። ማትረባ የማጠቅም ሻማ አንዴ ተዋቸው እያወሩ ስለሆነ አየሽ። አፉ በሉኝ ወላሂ ኡስማን፣ አፉ በሉኝ። እኔ ችግር የለውም። በቃ ያስወጣቸውን ልጆች እንዳለ አስገባ። እዚህ እንዳለ 1 2 3 4 አንተ እኔን ሰድበህ ልትወጣ ፈልገህ ነው። ቀጥል። 6 ሙስሊም ነው የደረደርከው። አውጣ፣ አውርድ። 2ቱን አውርጣ፣ 2 ክርስቲያን አስገባ ወይ 3 ክርስቲያን አስገባ። ማን አንተ እዚህ ቤት? አይወርዱም። አንተ ቀጥል፣ ውይይትን ቀጥል። ይሄ ምንም የቲቦዞ አታ ሌላውንም አንተም ውረድ፣ ሌላዎችንም አስገባ። ያወረድካቸው 1 2 ሌላ ሙስሊም ክርስቲያንም አስገባ። 1 2 3 4 1 2 3 4 5 6 እዚህ ቤት አለ። አስገባ። በስ ላይ እኮ ሰው ስለተደረደረ የሚመጣ ነገር ሾርማ አስገባቸው። ማን ነው ቆይ ብራዘር አንተ ሶሪ እሺ፣ በሌላው ሆነ አንተ መናገር አልፈልግም። ሾርማ ላውራ እንዴ? ሾርማ ሰላም አለይኩም። ሾርማ አቤት ሀቢቢ እምቢ ብሎኝ ነው ወይ? በቃ አሁን ጥሩ እየተማርን ነው። ሌላውን ይሄ ጀጅመንቱን ታች ያለው ሰው ጀጅ ያደርጋል። ብዙ ሰው አለ ሐቂቃ ወላሂ እኔ ምንም አላረኩም። እኔ ለሐቂቃ ጀጅ ያደርጋል። አስገባቸው። አሁን አውርድና ያስወጣቸውን ሰዎች አውርድና ኦስማን እኮ አለ፣ ኦስማን አለ፣ ኦስማን አለ። ችግር የለውም። በቃ አንተ መሀል ላይ እንትን አትበል። ኖ አስገባ። ማን ነው እንዲገባ የፈለግከው? እኔ ልውረድና ይገባሉ። አብስር ኖ አንተ አትውረድ። ቆይ የእሱ ስራ አንተ ስለማታውቅ ነው። አንተን አይደለም እያልኩ ያለሁት። ያስገባቸውን ሰዎች እንትን ይበል። ምን ሊያቅሽልህ ነው? አቅቶ ነው? እኔ ልውረድና ይግቡልህ። ማንም ፈልገህ ነው? አስገባ። የፈለግከውን አንዱን ክርስቲያን አስገባ። አንደኛ ጴጥሮስ ለምን ነው የምታወርዳቸው? አንደኛ ጴጥሮስ ምዕራፍ 3 ቁጥር 7 ላይ ያለውን ስክሪፕት እንዲሁም እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ ይላል። ደካማ ፍጥረት ናቸው እያላቸው ነው ሴቶችን። ምን ትላለህ እዚህ ጋርስ? ምን አይነት ልጅ ነው እግዚአብሔር! ውረድና አስገባ። አንደኛ ቆይ አንዴ ኡስማን አንዴ ቆይ ኧረ ወደ ገደለው እንግባ። በቃ አሁን በቃ ምንም ቢሞሉም እኮ ክርስቲያኖችን ቢሞሉም አስገባ። ኖ ወደ ገደለው ግባ። በቃ ታይም እኔ እሞታለሁ፣ እሷም ሄራን ነው። በቃ እኔ እሷም ትወጣለች። እንጆይት በቃ ውጡ። ሌላ ክርስቲያን ይገባል እንዴ? ደካማ ፍጥረት የሚለው ላይ እኮ ነው ማለት። ይሄንን ምን ብሎ ሊመልሰው ይችላል? ያለ አማራጭ አጋጣሚ መጠቀም። አይ ከባድ ነው። ይሄኛውን እንዴት ተብሎ እንደሚተረጎም ራሱ እኔ ኡስማን አውቄ ነበር እኮ በደንብ እንድትይዘው ፈልጌ ነው እንደዛ እንትን ያስል የነበረው። አዎ ሾርማ አዳንከው ዛሬ። አረ ወላሂ ቀደም ጀምሮ የሚሳደበው ሳልገባ እንዳያመልጥ ፈልጉ። አቤቤ እንለፈውና ሴት ልጅ ደካማ ፍጡር ለምን ተባለች? ምንድነው ድክመቷ? በእምነት ትግባ። እስኪ በእምነትን አስገባት። ሾርማ አንተ ሾርማ ያላችሁበት ቁሙና ቀጥሉ። ኦስማን እንትን መጽሐፈ ዲዲስቂ ላይ የኦርቶዶክስ መጽሐፍ ላይ ምን እንደሚል ታውቃለህ? ሴቶችን እንዲያስተምሩ የፈቀደላቸው ሰው ያ ደንቆሮ የሆነ ሰው ነው እና በቃ ምንም ማገናዘብ አይችልም። ከእግዚአብሔር የራቀ ሰው ነው ሴቶችን እንዲያስተምሩ የተዋቸው እና አትተዋቸው፣ አያስተምሩ፣ አትሹሟቸው ይላል። አው የእንትን ላይ ከሄድንማ በጣም ብዙ ጉድ ነው ያለው እኮ ብሮ። እዚሁ ራሱ እንደው ባይብሉን ቅድም ራሱ እኮ መጽሐፈ መክብብን 66ቱ ላይ ብቻ ቆምልኝ ያለገባ
እዛኛው ላይ ከተገባ በጣም ብዙ ጉድ ስላለ ማለት ነው። ግን አሁን ይሄ አንደኛ ጴጥሮስ ላይ ያለው ራሱ ከባድ ነገር ነበረ። እንግዲህ ቅድም ላይ እንዴት እያደረገ ሲተረጉም እንደነበር አይታችሁታል አይደል? እቺን እስኪ ደካማ ፍጥረት የሚለውን እንዴት አድርገው እንደሚተረጉማት ነበረ። ያው ዞሮ ዞሮ አኮርዲንግ ቱ ባይብል ሴቶች ምን እንደተባሉ ምን እንደሆኑ በጣም ብዙ ነገር ነው ያለውና እሱን ለማሳየት ነበረ። ዘዳግም ራሱ በሰርጓ እንትን እንዴት ድንግልናዋ የጠፋ ሴት ለምንድን ነው የምትገደለው? እሱ ለወንድ ልጅ ስጦታ ነው አላቀረበችም። እኔ ሴቶች እንደሚሾሙ አእምሮ እንደሌላቸው ሰዎች ናቸው የሚለውን የዚህ ያለ ከምንም በላይ አንድ ሴት ልጅ እውነት ከተነጋገርን ማለት ነው እንደ ባይብሉ መሰረት እዚህ ወታ ራሷ ልታወራ አይገባም። ማንኛውም ሴት እግዚአብሔርን እወዳለሁ ለእግዚአብሔር እታዘዛለሁ የምትል ሴት ወታ መጠየቅ የማትችልበት ሁኔታ አለ። በቤቷ ባሏን ትጠይቅ ነው አይደል የሚባለው? ማወቅ የምትፈልገው ነገር ካለ በቤቷ ባሏን ትጠይቅ ነው የሚለው። ከዛ ባሻገር ደግሞ ልትዋብ ራሱ አይገባትም። በወርቅና በጌጥ በሹሩባ ተጎንጉና የከበረ ልብስ ለብሳም ልትመጣ አይገባም። ቅድም እዛ ጋር ነበር ማንሳት የፈለኩት። ያው ፖይንቱ ስለሴስ እያወራችሁ ስለነበረ በጣም እንትን የሚሉ ልጅ ቤዚ የለችም። እኔ እኮ ቀጣይ እኮ አንተን ጥያቄዎች ላስተላልፍ ነበር። ቤዚ ስለሌለች አንተ ሴቶች በክርስትና ያለው እንድትጠይቅ እቺ የመጨረሻ ጥያቄ ነበረች። ደካማ ፍጥረት የምትለው እስኪ አንብበው እሱንም አንብበው እዛ ጋር እስኪ እንደው ይገርመኛል ሐቂቀተን ለምንድን ነው ሴት ልጅ እንዳትዋብ ያለው? ጸጉሯን ሹሩባ መጎንጎን አችሉም። ሹሩባ አሁን ብዙ ጊዜ ታላችሁ በወርቅ መጌጥ አይደለም። ጥሩ ልብስ መልበስ የለባትም። በማህበር ዝም ነው ማለት ያለባት፣ መነጋገር የለባትም። ምክንያቱም ሁሉን ነገር ምንድነው ሲባል በወንድ ላይ የተለየ ነገር ማምጣት የለባትም። ከወንድ በታች ሆና መቀመጥ አለባት ነው ጥቅሱ። እንደዛ ነው። አንደኛ ጢሞቴዎስ 2:10 እስከ 15 ያለውን እንደው ማን ነው የሚያነበው በድምጽ? ባይብል የያዘ ሰው እስኪ ስንት ነው ይዣለሁ? ስንት ነው? ኦልራይት አንደኛ ጢሞቴዎስ 2:10 እሺ እንዲሁም ደግሞ በሴቶች በሚገባ ልብስ ከእፍረትና ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ፣ እግዚአብሔርን እንፈራለን ለሚሉ ሴቶች እንደሚገባ መልካም በማድረግ እንጂ በሹሩባና በወርቅ ወይም በእንቁ ወይም ዋጋው እጅግ በከበረ ልብስ አይሸለሙ። ቀጥል አንብብ። ሴት በነገር ሁሉ እየተገዛች በዝግታ ትማር። ሴት ግን በዝግታ ትኑር እንጂ ልታስተምር ወይም በወንድ ላይ ልትሰለጥን አልፈቅድም። አዳም ቀድሞ ተፈጥሯልና በኋላም ሔዋን ተፈጠረች ይላል። ይሄ ነው ምክንያቱ ማለት ነው። በየትኛውም ደረጃ ሴት ልጅ ልታስተምር አይገባም፣ በወንድ ላይ ልትሰለጥን አይገባም። ምክንያቱም የተፈጠረች ከኋላ ነው። አዳም መጀመሪያ ተፈጥሯል፣ የሷ ከአዳም በኋላ ነው በቃ እሷ። በሰለዚህ በዝግታ እንድትኖር ነው የተፈለገላት እንጂ አለሁ ከፊት ለፊት ልውጣ የለም። ሲጀመር ወንድ ከመጣ የሷ እንትኗ ምን ይሆናል? ወደ ኋላ ይሆናል ማለት ነው። ቀደም የለም ማለት ነው። ቀደም የለም። እኔ ያለ ያስቅ ነው። አትቅደሙን እኛ እንኳን እንፈቅዳለን፣ አትቅደሙ። በተለይ አሁን ክርስቲያን ወንዶች እያሉ ክርስቲያን ሴቶች ለመናገር አትቸኩሉ። ምክንያቱም ወንዱ ነው መቅደም ያለበት። ድሮም የተፈጠረ ወንድ ነው፣ ከዛ በኋላ ሴት ነው። ስለዚህ ወንድ ባለበት ሴቶች ሊያወሩ አይገባም እንደማለት ነው። አንደኛ ጢሞቴዎስ 2:10 እስከ 15 ድረስ ከላይም ጀምር አንብበው ከፈለክ 9 ምናምን ነገር። ምክንያት ብሎ ያቀረበው እኮ አዳም ከፊት መፈጠሩ ነው፣ እሷ ደግሞ ከኋላ መፈጠሯ እኮ ነው የዚህ ሁሉ ምክንያት። አትቅደም ነው፣ ከኋላ ነው ያለችው ነው፣ ወደ ኋላ ሁኚ ነው።
ልድገመው ጥቅሱን። እሺ አንደኛ ጢሞቴዎስ 2:10 የሚገርም ነገር ነው። መሸፋፈንንም እኮ ነው የሚያዘው እኮ እዛ ላይ እዛው ጥቅስ ላይ ሴቶች ምንድነው መከናነብን እንዳለባቸው ያዛል። ሲከናነቡ ደግሞ በወርቅ በምናምን መልካም የሆነ ልብሶችን አይደለም የሆነ ተራ ልብሶችን መጠቀም አለበት እንጂ የከበረ ልብስ እንዳትለብስ ነው የሚያዘው። ካልዘነጥን ማለት የለም መዘነጥ የለባትም ነው። እግዚአብሔርን እንፈራለን ለእግዚአብሔር እንታዘዛለን የሚሉ ሴቶች መዘነጥ ራሱ የለባቸውም ነው። ውድ ውድ ነገር አይልበሱ፣ የከበረ ልብስ አይሸለሙ ይላል። ጸጉሯንም ዝም ብላ ልቅቅ ነው እንጂ ማድረገው ልክ እንደ ቤዛ ቅድም ጸጉሯን እኛ ላይ ሹሩባ ልትጎነጎን አይገባትም ነበር። አረ እንደዚህ ጥቅስ ሴቶችን የሚነካ የለም ባለ አንብበው እዛ 10 ኧረ ግቡና ስበኩን። የት ሄዱ? ኡስማን አወረዳችሁት። ኡስማን እንደው ቤዛን ሲነካበት ደስ አይለው መሰል። ግቡና ስበኩን እንጂ የት ሄዱ? ይስበኩን በደንብ። ከመቶ 10 ምናምን ሰው ውስጥ የለም ገብቶ የሚሰብክን። አስራ 14 እና 15 አንብበከዋል። አሁን ያመጣከው ጥቅስ ላይ ማሚ አንብበው ቀጥል። የታለለም ይላል አዳም። አሁን ከቅድሙ የቀጠለ ነው። የታለለም አዳም አይደለም፣ ሴቲቱ ግን ተታላ በመታለፍ ወደቀች በመተላለፍ። ነገር ግን በእምነት በፍቅር በቅድስና ራሳቸውን እየገዙ ቢኖሩ በመውለድ ትድናለች ይላል። ያው መዳኛቸው መውለድ ነው ማለት ነው። ስለድነስ መሃን የሆነ ሴት ትድናለች ወይ ብለህ ጠይቅ። እዲ ስማ ስለ ድነት ቢወራ እንደዛ ነው የሚሆነው። መሃን ሴቶች የሚድኑት በመውለድ ነው። መሃን የሆኑ ሴቶች ያላገቡ ሴቶች እንዴት ነው የሚድኑት? በመውለድ ትድናለች ስላለ። በነገራችን ያ ጥቅስ በጣም ብዙ ነገር ጢሞቴዎስ ላይ ብዙ ነገሮች አሉ። ያጀማ እንግዲህ ተዘጋጁ። ቤዛ ኤኒታይም ልዘረግፋቸው ስለምትችል ተዘጋጁ። ኧረ ቆይ እንደዛ ከሆነማ እንሂድ በቃ። መልካም አዳር ይሁንላችሁ። እንደዛ ስልህ አሁን አዘረግፈን ትችላለች፣ ግን የሆነ የመዘርገፍ ፕሮብሌም አለባት። ልተኛ ስመጣ እውነቷን ነው። ቤቷን እንደዛ አድርጋ መተኛት አለባት። በቃ ይሄ ነው። እኔ ግን የሆነች ጥያቄ ነበረች። ቶፒክ ካላችሁ አንዳንድ ነገራቶች ከነሱ ሂደን ወደ እስልምና ውስጥ ያለውን ላሉትም ሰዎች ለማስተማር ማሜ አንዲ ዘጻት እያደረጋችሁ አስተምሩልን። ማሜ ዘጻት 22:16 ላይ ያለውን አንብበከዋል? እስኪ አንብበው። ሰውም ያልታጨችውን ድንግል ቢያስታት ይላል፣ ከእርሷ ጋር ቢተኛ ማጫዋን ሰጥቶ ሚስት ያደርጋት፣ አባቷም እርሷን እንዳይሰጠው ፈጽሞም ቢቢል እንደ ደናግል ማጫ ያህል ብር ይክፈላት፣ የማጫ ያህል ብር ይክፈላት ማለት ነው። አባቷም ቢቢል እና መተኛይቱም በህይወት እንድትኖር አትፍቀድላት ይላል። እና ሴቷ ትገደል ነው ወይስ ነው? ያልገባኝም። ድገምና አንብብልኝ። ሰውም ያልታጨችውን ድንግል ቢያስታት ይላል፣ ከእርሷን ጋር ቢተኛ ማጫዋን ሰጥቶ ሚስት ያደርጋት፣ አባቷ እርሷን እንዳይሰጠው ፈጽሞ እምቢ ቢል እንደ ደናግል ማጫ ያህል ብር ይክፈላት፣ መተኛይቱን በህይወት እንድትኖር አትፍቀድላት። አላውቅም። ለነገሩ ድንግል ሴት ድንግል ካልሆነች ምን ታደርጋለች?
በቃ አባቷ እንትን የደፈራትን ሰውዬ እንድታገባው ባይፈቅድላት ብር ይቀበላል። የማጫዋን ብር ይቀበልና እሷ ደግሞ ትገደላለች ማለት ልጅቷ። ድንግል ካልሆነች ምን ያደርግላታል ነው? ድንግል ብቻ አግባ አይደለም የሚለው። በምርኮ ዘመንም እኮ ድንግል ያልሆነ ሴቶችን ግደሉ፣ ድንግሎችን ግን ለራሳችሁ አድርጉ ነው የሚባለው አይደል? በመኝታዋ ወንድ የማታውቀውን ለራሳችሁ አድርጉ፣ ወንድ የምታውቀውን ግን ግደሉ ይላል እኮ። ለምርኮ ብትማረክም ማለት ነው። ይህንን ጥቅስ ካወቅከው ማለት ነው። ጦርነት ቢካሄድና ሴቶች ቢማረኩ የመኖሯ ያቺ ሴት ሁለት አማራጭ አላት፣ መሞትና አለመሞት ነው። ልትሞት ከፈለገ ማለት እንትን ካለች ድንግል ካልሆነች ወይ ደግሞ ባል ካላት ወይም አግብታ የምታቅ ሴት ከሆነ ግደሏት ነው። አግብታ የማታቅ ወይም በመኝቷ ወንድ የማታቅ ከሆነ ግን ለራሳችሁ አድርጉ ነው የሚለው። ያ ማለት ምርኮኛ ከሆነች ወደ ራሳችሁ ውሰዱ ነው። እኔ ግን ትልቁ ጥያቄ ምንድነው? በምንድን ነበር የሚፈትሹት? እሱ ራሱ ሌላ ጥያቄ። ምክንያቱም ለመገደል መስፈርቱ ያ ከሆነ በምንድን ነበር የሚፈትሹት? ጦር ሜዳ ላይ ነው የተያዘችው እና ተው፣ በማታ ስለ ድንግል አታውሩና ደህና ደሩ ይሻላችኋል ወጣቶች። ገደሏም አይቀርም እኮ በኋላ ያው ድንግል ስላልሆነች ትገደላለች። ያው ድንግል ካልሆነች አግብታ መከራ እኮ ተፈጥሮ። ያው በእርግጥ አሁን ይሄንን ነገር አይቀበሉትም እነሱ። ያ የአሮጌው ዘመን ነበር ይላሉ። እሱ ራሱን የቻለ ቢሆንም ግን ብዙ ነገራቶች አሉ። ዘዳግም አንብብለት ከ22:20 እሺ ዘዳግም ዘዳግም 22:20 ነው። እሺ ነገሩ ግን እውነት ቢሆን ብላቴናይቱም ድንግልናዋ ባይገኝ ብላቴናይቱም ወደ አባቷ ቤት ደጅ አውጧት፣ በእስራኤልም ዘንድ የማይገባውን ነገር አድርጋለችና በአባቷም ቤት አመንዝራለችና የከተማም ሰዎች እስከምትሞት ድረስ በድንጋይ ይውገሯት፣ እንዲሁም ክፉን ነገር ከመካከል ታስወግዳለህ ይላል። ድንግል ካልሆነች ማለት ነው። በድንጋይ ትወገራለች። ተሰብስበው በድንጋይ ወግረው ይገላሉ። ሲቀርብ ማለት ነው። ድንግል ካልሆነች ሲጀመር መኖር የለባትም የሚለው ነገር ወይ እኔ በተፈጥሮውን ድንግል የማይሆኑ ሴቶች አሉ እኮ። እነሱስ ቢሆኑ ምንም በቃ አይረዷቸውም፣ ይገደላሉ ማለት ነው። እሱ ሌላ ጉዳይ ነው። እኔ የሚገርመኝ ነገር ምንድን ነው መሰላችሁ? ለምሳሌ የሚገርመኝ ነገር ምንድን ነው መሰላችሁ? ለምሳሌ ጥቅስ ይጠቀስና ከብሉይ ኪዳን ላይ ልክ ከብሉይ ኪዳን ላይ ጥቅስ ተጠቅሶ ወይንም ግደሉ የተባለበት፣ ለምሳሌ ሕፃናቶችን ግደሉ፣ ሴቶችን ግደሉ የተባለበት ቦታ እንወስደውና ይሄን ስንላቸው እሱ እኮ የተሻረ ነው። ኦኬ ይሻር፣ ኖ ፕሮብለም፣ በት እግዚአብሔር ነው ያዘዘው። ወይንም አሁን ኢየሱስ የሚሉት አምላክ፣ ኢየሱስ ብሎ የሚያመልኩት አምላክ ነው ያዘዘው ይሄን ነገር። የሆነ ጊዜ ብቻ ግን አዝዞታል። የትም ቢሸሹ ገባ አይደለ? አሁን ሴት ልጅ እንደዚህ ትተውግራ ትገደል፣ ኦኬ፣ ግን እግዚአብሔር ነው ያዘዘው፣ ሌላ ሰው ነው ያዘዘው አይደለም። ፖይንቱ እሱ ነው። ይቆይም በአዳም ጊዜም ይሁን በሙሴ ጊዜም ይሁን በአብርሃምም ጊዜ ይሁን ግን ማን የተናገረው? እግዚአብሔር። ስለዚህ እንዴት እንደሚሸሹት አላውቅም። ቀጥሉ ያ ጀማ። ሶሪ ያቋረጥኳችሁ። የብሉይና የሐዲስ ኪዳን እንትን ይለያያል መሰለኝ። ሰው ገብቷልና የያዌ ባሪያው ገብቷል። በእንግሊዝኛው ሲተረጎም ማለት ነው። ሰላም ነው። ሰላም ነው። እንዴት ነክ? እንተዋወቃለን አይደል? አውርተናል ይመስለኛል። እርግጠኛ አይደለሁ። እርግጠኛ ትሆናለህ፣ ችግር የለውም። ዴቭ ቤት ነው። ባለፈው ነው ከትናንትና ወዲያ አውርተናል መሰለኝ ነው። ኦኬ ይሆናል።
እኔ ግን አንድ የሚባል እርሱ የማነሳለ ነገር አለና የብሉይ ኪዳን ህጎች ለአዲስ ኪዳን ይጠቅማሉ ወይስ አይጠቅሙም? ለአዲስ ኪዳን ጥላ ናቸው ምን ማለት ነው? ማለት ያው ኦሪጂናል የሆነው ነገር ሳይመጣ በፊት ኦሪጂናል የሆነው እንደሚመጣ እ፣ ያስረዱ የነበሩ ናቸው። እና ተግባራዊ ይሆናሉ ዛሬ? እ፣ አሁን እሱ ነገር እንዴት መሰለ፣ የብሉይ ኪዳን አብዛኛው ነገር አካላዊ ነበረ። እህ። አሁን የአዲስ ኪዳን ደግሞ መንፈሳዊ ነው የሆነው። ለምሳሌ በአዲስ ኪዳን ላይ የሌሉ ህጎች አሉ። ያልተጻፉ ህጎችን፣ ድርጊቶችን፣ አንድን ነገር በክርስትና ይፈቀዳል ወይ አይፈቀድም ማለት ይቻላል። በአዲስ ኪዳን ላይ አልተጻፉ። አዲስ ኪዳን እኮ ህጉ አንድ ነው። ኦኬ፣ እንደዛ ከሆነ ቀለል ያለ ነገር ለምሳሌ ያክል ላናንሳው። ምናልባት ስለ ድንግል እያወራን ስለሆነ ለምሳሌ እርሶ ባለቤት ይኖሩታል ብዬ አስባለሁ። ሚስቶ ጋር በወር አበባ ጊዜ ግንኙነት ማድረግ ይፈቀዳል ወይስ አይፈቀድም? በአዲስ ኪዳን ወይ በክርስትና ሃይማኖት በወር አበባ በሆነችበት ሰዓት ላይ ግንኙነት ተራክቦ ማድረግ ይፈቀዳል ወይስ አይፈቀድም? አሁን በአዲስ ኪዳን ካየኸው አዲስ ኪዳን መርሁም ትእዛዙም አንድ ነው። እሱም ምንድነው? ፍቅር ነው። እኔ አሁን እያወራሁ ያለሁት በወር አበባ ላይ ያለች ባለቤት ጋር ግንኙነት ማድረግ ይፈቀዳል ወይስ አይፈቀድም? እንደ ክርስትና እኮ ልመጣልህ እኮ ነው። አሁን አንተ አንድን ነገር የምታደርገው ከፍቅር ተነስተ ብቻ ነው በአዲስ ኪዳን። ያ ማለት ምን ማለት ነው? ፍቅር ካለ የምታደርገውንና የማታደርገውን ነገር ትለያለህ እንጂ ወር አበባ ነው ወር አበባ አይደለም፣ እንደዚህ ቀን ነው እንደዛ ቀን ነው የሚባል ነገር የለም በአዲስ ኪዳን። ፍቅሩ ካለ ታደርጋለህ፣ ሚስትህን ካፈቀርክ ታደርጋለህ ማለት ነው ወይስ እንዴት ነው? ኖ አሁን ለምሳሌ ሚስትህ በዛ ሁኔታ ውስጥ እያለች የምትጎዳ ከሆነ አንተ ደግሞ ሚስትህን የምትወድ ከሆነ አታደርገውም። ገባህ? ሃይማኖታዊ ግን ፍቃድ የለ። ሃይማኖታዊ እንትን በቃ ተሞርክዘህ የምታደርገው ነው እንጂ እንደ ሃይማኖት በወር አበባ በሆነችበት ሰዓት ላይ አድርግ አታድርግ የእናንተ ኮምፕሮማይዝ ማድረግ ነው እንጂ ሃይማኖታዊ እንትን የለውም ነው። በባልና ሚስት መካከል ያለ ግን ደስ ካላቸው ማድረግ ይችላሉ፣ ደስ ካላላቸው መተው ይችላሉ። በቃ ጥሩ ነው ብሎ ካመነበት ያንን ነገር ገብቷል እና በዛ ጊዜ በትክክል የሚያስፈልግ ነገር ሆኖ ካገኘው የትኛውንም ነገር ማለት ነው ገብቷል። ሚስቱን የማይጎዳ ከሆነ ወይም ያው ደግሞ በስምምነት ማለት ነው። ገባኝ እኮ። ተጽዕኖ ከሌለው መንፈሳዊ የሚሆን አካላዊ ማለት ነው። ተጽዕኖ ከሌለው ምንድን ነው ችግሩ? አዎ። ስለዚህ በሃይማኖት አልተከለከለም። የለም ክልክል ቢሆን እንደዛ አይነት ኖሮ ነገር የለም። በቃ አዎ፣ ክልክል አዲስ ቢሆን ኪዳን ላይ ኖሮ የለም። እሺ፣ መብላትስ ውሻ መብላት ይፈቀዳል? እ? የውሻ ስጋ አዲስ መብላት ኪዳን ላይ ይፈቀዳል? ነው። አዎ። አሁን አሁን እንደ አዲስ ክርስትና ኪዳን አንተ ነው። አሁን አንተ መቼም የብሉይ ኪዳን ህይወት አይደለም የምትኖር፣ አዲስ ኪዳን ላይ ነው እና በእርሶ በአዲስ ኪዳን ላይ ነው እየኖራችሁ ባላችሁበት የውሻ ስጋ ቢቀርብልህ አትብላ ተብለህ ተከልክልሃል ወይስ ትበላለህ? አው ምንድነው መሰለ እኔ ህሊና አለኝ ገብቷል። ህሊናዬ ደግሞ
የሚቆሽሽብኝ ከሆነ ገብቷል። እንዳደግኩበት አስተዳደግም ሊሆን ይችላል። ደግሞ እንዲሁ ናቹራሊም ደስ የሚልህና ደስ የማይልህ ነገር የለም። ልክ እንደዛ በሚሆንበት ሁኔታ ውስጥ ላይበላ ይችላል አንድ ሰው ገብቷል። ደስ ካለውስ መብላት ከፈለገ ልሞክረው ካለ መብቱ ነው። ማን ይከለክለዋል? ጥሩሽ። ስለዚህ ከአሁን አዲስ ኪዳን ላይ የተቀመጠ ህግጋቶች የሉም በዚህ ጉዳይ ላይ ነው። የለም እንደዚህ አይነት ነገር የለም። በቃ ህሊናህ ነው ገብቷል። ደካማ ህሊና አለ፣ ብርቱ ህሊና አለ። አሁን እንደሚያረክስ ለሌላው ሰው የሚሰማው ሆኖ አንተ የወንድምህን ህሊና እንዳትፈርድበት ለወንድምህ ስትል የምትተውበትም ጊዜ አለ። ፍቅር ነው ገብቷል የሚያስገድድ እንጂ በህግ ይሄን ስጋ ብላ ይሄን አትብላ የሚባል ነገር የለም። ያ የብሉይ ኪዳን ከምን የተነሳ ነው ስትል ገብቷል። ሰው ከወደቀ በኋላ በህሊናው ህግ ነበረ የሚመራው የነበረው። ስለዚህ የህሊናውን ህግ ደግሞ ማዳመጥና አቅም ማጣት በጣም ሲያበዛ ደግሞ ህግ መጣለት፣ የሙሴ ህግ። ወደ ምን ለማድረስ ነው? ወደዚህ መንፈስን ወደምትሰማበት ገብቷል። ልብህን አዳምጠህ ጥሩ ነው አይደለም፣ ወንድሜን እጎዳለሁ አልጎዳም ብለህ ወደምትወስንበት ማንነት ለማድረስ ነው። አየህ ሞግዚት ያለው ለዛ ነው ህግ ሞግዚት። ስለዚህ አሁን እያልከን ያለው አዲስ ኪዳን ላይ እንቁራሪትም ይሁን ውሻም አህያም የሰው ስጋ ምንም ይሁን ብቻ ህሊና ከፈቀደ መብላት መብት ነው፣ ይፈቀዳል። መጽሐፍ አይከለክልም ማለት ነው። የራስህንም ህሊና ብቻ አይደለም። አየው ደካማ ህሊና ወንድምህ ደግሞ እና በአንተ የሚሰናከል ከሆነ ደግሞ የበሬ ስጋም እኮ ላትበላ ትችላለህ ለወንድምህ ብለህ። አረ እንደ መጽሐፉ ነው አሁን የጠየቅነው። መጽሐፉ ላይ ምንም ችግር የለውም። እኮ ነው የምነግርህ። እንደ መጽሐፉ የፈለግከውን መብላት ትችላለህ ማለት ነው። የውሻም የአህያም ውጪ ግን እንቁራሪትም አሁን እንደ ማህበረሰብ ኢትዮጵያውያን ውሻ አይበሉ አይደል? አይ እንደ ማህበረሰቡ አይደለም እኮ በቃ ይፈቀዳል ወይስ አይፈቀድም ነው አዲስ ኪዳን። አይ ተረጋጋ በእናትህ ወዳጄ። እኔ እኮ የምነግርህ ከእግዚአብሔር ቃል ነው። ሐዋርያው ጳውሎስ ምን አለ መሰለህ? ስጋ መብላት ወንድሜን የሚያሰናክለው ከሆነ አለ ስጋ መብላት ለዘላለም ይቅርብኝ አለ። ለምን? ፍቅር ነው። ስጋ መብላት ኃጢአት ስለሆነ አይደለም። አየው። ስለዚህ ሌላውም ነገር ልክ እንደዛው ነው የሚተረጎመው። በቤት ቻይናዎች አሁን ውሻ ይበላሉ። አይ ተረድቻለሁ እኮ እኔ በጣም ተረድቻለሁ። ለሰው ልጆች ሞራል ለመጠበቅ ስትል የራስህን ፍላጎት ማቀፍ ትችላለህ ነው። ይሄ ፍቅር ነው። ልትተውም ትችላለህ። ግን በቤትህ ብቻህን መብላት ትችላለህ ወይ ሲባል ትችላለህ ነው። አንድ ሰው በቤቱ አሁን ለምሳሌ ቻይናዎች ይበላሉ አይደል ውሻ። ባህል ሆኗቸው አይደለም። በሆነ ዘመን ተቸግረው የሚበሉት ባጡ ጊዜ አየህ ግዴታ ወደዛ ምግብነት ነገሮችን መቀየር ጀመሩ። አሁን ተነስተህ ቻይናዎችን አትብላ ከበላ ኃጢአት ነው ብትለው ይሰማሃል? በምንም አይነት ሃይማኖት ብትነግረው ይሰማሃል? ገብቷል? ወደዚህ ደግሞ ማዳጋስካር ብትሄድ ደግሞ እባብ ምርጥ ዴሊሽስ ፉዳቸው ነው። ገብቷል? ኢትዮጵያውያን ጋር ስትመጣ ደግሞ ይሄንን ማስረጃ አለ። ዞሮ ዞሮ ወደ አፍ የሚገባ ሳይሆን ከአፍ የሚወጣ ነው የሚያረክሰው ስለሚል ወደ አፍ የሚገባ ሁሉ አያረክስም የሚለውን ያው እያወቅህ ለምንድን ነው የምትጠይቀኝ አንተ? ያው እንማማር ነው ታውቃለህ። እኔ ብዙ ጊዜ ስለማውቀው አንዳንድ ጊዜ ለሌሎችም ሁሌም ተመሳሳይ ነገር ብንጠያየቅም በአምልኮ ዘርፍ ላይ ማውራት እንችላለን። ተመሳሳይ ነገር ብናወራ ያው ነው ተመሳሳይ ነው። ግን አንዳንድ ጊዜም ለየት ያለ እውቀትን ጠቅላላ እውቀት ምን ይመስላል ለሚሉ ሰዎችም እግር መንገዳቸውን ያውቁ ዘንድ ነው እንጂ ባይብሉ ምን እንደሆነ እኮ በጥቂቱም ቢሆን እየተማርነው ነገር አለ ብዬ አስባለሁ። እና እኔ አሁን ኢትዮጵያውያን መሀል ስለሆነ ያለሁት ውሻ አርጄ አልበላም። ለምን?
ማህበረሰብ ክልክል ያገላል ነው እንጂ እግዚአብሔር አያገለም። አይደለም ብዬ አይደለም። ኖ ለዛም ብቻ አይደለም። ማህበረሰቡን የታነጸበት ያስተሳሰብ ደረጃ አለ አይደል እንዴ? ከማህበረሰቡ ጋር እንዴት ነው ኢንተራክት የምታደርገው? ገብቷል? ያንን ስታደርግ ማህበረሰቡ ሃይማኖቴ ብሎ የያዘው ነገር አለ፣ የለመደው ባህል አለ፣ ወግ ስርዓት አለ። ግን ገባ? እኮ ክፉ እሱ ስለሆነ እሱ ስላልሆነ አይደለም። እንዳለ ሆኖ እሱ እንዳለ ሆኖ አምልኮስ በአዲስ ኪዳን ናቹራሊ አሁን እኔ የውሻ ስጋ ብላ ብትለኝ አልበላም። ከዛ ናቹራሊ አለፍንና ለምን መሰለህ? ችግር የለውም። በቃ አሁን አይ ይሄንን ምንም እንትኑን ነገር ነው የምነግርህ። ሰፋ አይ አድርገህ ነው ይሄንን ስንይዘው። አሁን የአህያ ስጋም ብላ ብትለኝ አልበላም። የፈረስ ስጋም ብላ ብትለኝ እሱ አልበላም። የእርሶ መብት ለምን? ነው። የእርሶ አስተዳደጌ እኮ ነው። ገባህ? አዎ፣ በዶሮ ያደገ ሰው እንዴት አህያ ይበላል? እሱ ችግር የለውም። እንዴት እንለፈው። ይበላል? እውነት ይከብዳል ነው፣ አይደለ? እውነት ነው። ዛት አሁን እንጂ ጥያቄ ባይብል ላይ ስለተከለከለ ምናምን አይደለም። ኢየሱስ ልክ ቅድም እንዳልከው ነው። ወደ አፍ የሚገባ አያረክስም ብሏል። በቃ እኔ አሁን እንደውም ወደ ዳሪ ይወጣል እንጂ ምንም ትጾማላችሁ ከአንተ ጋር አይገናኝም። ትጾማላችሁ ለአምላካችሁ? አዎ መቼ መቼ ነው የምትጾሙት? ማለት በባይብል ደረጃ ላይ ለአምላክህ ጹም የሚል አለ በአዲስ ኪዳን? አለ። እስኪ ለአምላክህ ለምንድን ነው የምትጾመው? ለአምላክህ አይ የተባለበትን ነው። አሁን ይሄ ለምንድን ነው የምጾም? አምላክ መቼም ስለተራበ ስለተጠማ አምላክ ከፍ ዝቅ አይልም፣ አንተ ባለመብላትና ባለመጠጣትህ ማለት ነው። ግን እንደ ህግ ደረጃ መጾምህ እንድትጾም የታዘዝክበት አንድ የባይብል ጥቅስ እስኪ። ማቴዎስ 6:17 እስከ 18 ይላል። እስኪ አንብበው። የሚያነብልህ ሰው ካለ አንብብልን። አንተ ግን ስትጾም ይላል። እኔ ቃል በቃል እነግርሃለሁ፣ ችግር የለም። እሺ። አንተ ግን ስትጾም፣ እሺ፣ ታመንከኝ ማለት ነው። አይ ችግር አንተ የለውም። ግን ስትጾም እ? ካልጾመ ፊትህን ነው ውሳኔ ታጠብ፣ የሚያደርገው። ራስህን ተቀባ። በዘይትም ራስን ቀልቅንት አያስታውቅብህ አትገርጣ የሚል አለ። እኛ ሀሳቡ ግልጽ ነው። እንደዛ ነገር ግን ባትጾምስ ነው ጥያቄው። ባትጾም ደግሞ ምን አለ መሰለ፣ አሁን ማቴዎስ 17:21 ላይም ደግሞ እንዲህ አይነት ወገን በጾምና በጸሎት ካልሆነ በቀር አይለቅም ይላል። ስለዚህ ባትጾም ነው አሁን አንዳንድ ምን የአጋንንት አለ አሰራር አለ የማይለቅ ምን አለ ካልጾምክበት ማለት ነው። ምን አለ መሰለክ፣ አሁንም አጋንንት አምልኮ ማለት የታዘዝከውን ነገር መተግበር ነው አይደለ? በፍላጎት ከሆነ ችግር የለውም። በፍላጎት የጾማለው በፍላጎት ያልጾምም እሱ ያስማማናል። ግን አሁን ምሳሌ ጾም እኛ አምልኮ አይደለም። እንደ ሙስሊሞች አምላካችን አላህ ስብሐነሁ ወተዓላ በቁርአን ላይ እንድንጾም በእኛ ላይ ግዴታ አድርጓል። መጾም አምልኮ እንዳለብን። ነው እሱ። አዎ፣ የአምላክን ትእዛዝ መተግበር አምልኮ ነው። እኛ ጋር አምልኮ አይደለም። ጾም አምልኮ ሳይሆን አንተ ስትጾም እግዚአብሔርን ምንም አትቀይረውም። በእግዚአብሔር ላይ የምትጨምረውም ነገር የለም፣ የምትቀንሰውም ነገር የለም። ስትሰግድም እኮ አንተ ነህ በእግዚአብሔር ላይ ወደ የምትቀንሰው ነገር የለም። መንፈሳዊ ነገር ውስጥ የምትገባ። ገብቷል? ይኸውልህ ማንኛውም ነገር አምልኮ ስተገብሩ በእግዚአብሔር ላይ ወይም በአምላክ ላይ የሚጨምር ወይም የሚቀንስ ነገር የለም። አንተ ሰገድክ አይ አልሰገድክ ስታመልክ አንተ እግዚአብሔር ደስ ይለዋል አይደል? ነው። ስትጾምም እኮ ደስ ይለዋል እኮ። ስትጾም ምን ታደርግለታለህ? ለሱ እና ስታመልከው ምን ታደርግለታለህ? ስታመልከው ደስታ ትፈጥርለታለህ? ታወድሰዋለህ፣ ታከብረዋለህ። ደስታ በዛ ሰዓት ትፈጥርለታለህ? እ? ደስታ ትፈጥርለታለህ መፍጠር ስታመልክ? ሳይሆን እሱ ራሱ ክሬት ያደረገ እንድታመልከው ስለሆነ ማለት ነው። ገብቷል? እሱን ስትጾም እኮ ግን አይደለም። ስትጾም ግን አንተ ነህ የምትቀየረው። አየህ፣ መንፈሳዊ ትሆናለህ። ማንኛውም ነገር የአምላክን ትእዛዝ መተግበር አምልኮ ነው። አምላክ አይ የከለከለ አይደለም፣ መከልከል። የአምልኮ ትርጉም አልገባህም ማለት ነው። እስኪ አንድ አምልኮ ጥያቄ ላንሳልህ። ማለት አንድ ጥያቄ ክሬት ጠይቅ። ለተደረክበት ነገር መኖር ነው አምልኮ። ዝሙት አትስራ ይላል አይደል? እ? ዝሙት አትስራ ይላል አይደል? ያ አንተ ከሴት ጋር እዛ ግንኙነት ላደረገው እግዚአብሔር ምን ይጎዳል? ከሱ ጋር ዲስኮኔክት ትሆናለህ። ምን ይጎዳል ነው? አሃ
ትለየዋለህ። ትእዛዙን ስላልተገበርክ ነው እንጂ ግንኙነት ላደረግከው እሱ ጋር ዲስኮኔክት የሚፈጠር ነገር የለም። ግንኙነት ዲስኮኔክት አይፈጥርም። ያ ቢሆን ከሚስት ጋር ግንኙነት እንዴት ስታደርገው ይፈጥራል? ትለየዋለህ። ልጁ አንተ ጠፍቶበት አይደል እንደ እግዚአብሔር ኢየሱስን የላከው። ይኸውልህ ከሚስት ጋር ግንኙነት አንድ ሰው ከሚስቱ ጋር ግንኙነት ሲያደርግ ከእግዚአብሔር ጋር ዲስኮኔክት ይፈጥራል። አ ሚስቱ በቃል ኪዳን ነው። እኮ ቃል ዝሙት ኪዳን ነው እኮ ያልከኝ። ከሚስት ጋር የምታደርገው እኮ ዝሙት አይደለም። ግንኙነት አዳምጠኝ። ግንኙነት ማድረግ አለማድረግ ከአምላክ ጋር ምንም እንትን የሚል ግን ህጉን መተግበር ነው። ህጋዊ ካደረግከው ጽድቅ ይሆናል። ህጋዊ ካላደረግከው ዝሙት ይሆናል። ድርጊቱ ግን ዘሰኛ እሺ፣ እንደኛ እምነት እንደርሶም ምንድን ነው ቢሆንም መሰለህ? ይኸውልህ አንድ ሰው እንደኛ ሚስቱን እምነት ቆይ እሺ፣ ልንገር። ዕብራውያን 11:6 ላይ ምን ይላል? ያለ እምነትም እግዚአብሔርን ደስ ማሰኘት አይቻልም። ስለዚህ እግዚአብሔር ደስ ይለዋል ማለት ነው በእምነት ስትራመድ። እሱን እኮ ነው አየው። እኛ አሁን እያወራን ያለ ነው። ሴም ቲንግ ጾም ታዲያ ጾም ምንድን ነው አምልኮ የሚያደርገው ነው እኮ ገብቷል ለማን ነው የምትጾመው? እንዴ? ለራሴ ቸግሮህ ነው? አዋ መለወጥ ያለብኝ ነገርን እንድለወጥ ገብቷል። አልበላም ምጾም አልጠጣም ብለክ አልበላም አልጠጣም ብለህ ስትቀመጥ ስትራብ አልበላም አልጠጣም መብላት ይቻላል። አልበላም አልጠጣም ስትል ማንን ለማስደሰት ነው? እግዚአብሔር ሆይ ይሄን ነገር አድርግልኝ ለማለት እኮ ነው ምጾመው ገብቷል እሺ እንጂ ምንም አምልኮ የሚያደርገው ነገር የለም። ጥሩ። እርሱ ጋር ነው ምንም ችግር አንጨቃጨቅበትም። ለእርሱ አምልኮ ካልሆነ ለእኔ ግን ትእዛዙን መተግበር አምልኮ ነው ብዬ አስባለሁ። አምላክ ያወጣውን ትእዛዝ ያንን ነገር መተግበር ምንም ይሁን ምንም አምልኮ ነው። ትእዛዙን እንደ ትእዛዝ ራሱ መቀበል እንኳን ድርጊቱን መተግበር ትእዛዙ ራሱ ልክ ነው የአምላክ ትእዛዝ ነው ብሎ ራሱ መቀበሉ አምልኮ ነው። ምክንያቱም አምልኮ በሶስት ነገራቶች ስለሚከናወን በተግባር በመላስና በልብ ማለት ነው። የምላስ አምልኮ አለ፣ የልብ አምልኮ አለ፣ የተግባር አምልኮ አለ። የተግባር አምልኮ ከሚባሉት መስገድ፣ መጾም፣ መስጠት ምናምን የመሳሰሉ ነገራቶች ሲሆን የምላስ አምልኮ ደግሞ ዱዓ ማድረግ ወይ ደግሞ ጸሎት ማቅረብ፣ ውዳሴ ማቅረብ የመሳሰሉት ነገራቶች ሲሆን የልብ ደግሞ ያንን ነገር በልቡ ብቻ ሊያደርግ አምላኩን መፍራት ሲሰጥ ኢኽላስ ባለው ሁኔታ ወይ ደግሞ ጥርት ባለው ሁኔታ የሚያደርጋቸው በልብ ጋር ብቻ የሚተዋወቁበት ማለት ነው። ሶ በዛ አንፃር የአምላክን ህግ መተግበር ግን ቅድም የተናገርከው ነገር ነበር። ሰዎች ስለጠፉበት ነበር እግዚአብሔር ልጁን የላከው ብለህ ነበር አይደል? እንድታስታውሰኝ ስለፈለኩኝ ነው። ልክ ነው ማሜ። አሁን ታስታውሰኛለህ። ትናንትና ስናወራ ሁለቱንም አመልካለሁ ብለህ ነበር። ታስታውስክ ከሆነ ክብረትና እርሶ እያወራችሁ አሁን አስታወስከኝ። ኦኬ ነው እንዴ? እሺ። አሁን ልጁንም እንዲሁም ራሱንም ነው የምታመልከው ማለት ነው። እርሶ በራሱ አንግል ስንት የምታመልኩት አላችሁ? እኛ አንድ አምላክ ነው የምንለው። ልጁን ነው ወይስ የላከውን ነው የምታመልከው? አንዱን አምላክ አንድ ላይ ነው የምናመልከው። አንድ ላይ ማለት ሁለቱም በአንድ ላይ አባትንም ልጅንም እኮ። አባትና ልጅ ስንት ናቸው? አባትና ልጅ በማንነት ሁለት ናቸው፣ በምንነት ደግሞ አንድ ናቸው። በማንነት ስንት አምላክ አለክ? በማንነት ስንት አምላክ የሚባል የለም። ገብቷል? በምንነት አንድ አምላክ። ማንነትን ነው የምታመልከው? ማንነትን ነው የምታመልከው ወይስ ምንነትን? ምንነትን ነው እንጂ። ስለዚህ ማንነትን አታመልክም። አዋ ኢየሱስ ምንነት ነው ማንነት? ኢየሱስ ማንነት ነው። ስለዚህ ማንነትን አላመልክም ብለሃልና ኢየሱስን አታመልክም ማለት ነው።
ኢየሱስ አየ ማንነት ቢሆንም ምንነት አለው። ገብቷል? ምንነቱን እናመልካለን። አየ ማንነቱ ደግሞ መስዋዕት ይሆነልን ነው። ገብቷል? ማንነቱን አታመልክም፣ ምንነቱን ታመልካለህ ማለት ነው። ያ ጥሩ። ስንት ሰው ነዋ። ኢየሱስ ስንት ሰው ሆኗል አይደለ? ሰውነቱን አይደለም የምናመልከው፣ አምላክነቱን ነው የምናመልከው። ሰውነቱ ያ አይመለክም። ሰውነቱ አይደለም የሚመለከው፣ ምክንያቱም ሰውነቱ ሰው ነው። በቃ ሰው ሆኗል። ሰውነቱ ደግሞ ምን ሆኗል? መስዋዕት ሆኗል። ማን የሞተልክ? ማንነቱ ነው ወይስ ምንነቱ? ማንነቱ። ስለዚህ አምላክ ለአንተ አልሞተም ማለት ነው። እሱ ጋር እኮ ነው አንደርስታንዲንግ የጠፋው። እርሱ እየተናገሩት ያሉትን ነገር ነው እየጠየቅኩት ያለሁት። ያ ትልቁ አንደርስታንዲንግ የጠፋው እሱ ጋር ነው። ገብቷል? ከምን የተነሳ አንደርስታንድ ቆይ ያለውን ልንገርህ። አሁን እቺን አንደርስታንዲንግ ልፍጠርልህ እኔ፣ ችግር የለውም። ምን አለ መሰለ፣ ይሄ አምላክ የሆነው የእግዚአብሔር ልጅ አየህ፣ አብ ወልድ መንፈስ ቅዱስ የሰው ልጆችን ለማዳን የማዳንን ስራ ለመስራት ከሰው መሃል ሰውን ይፈልጉ ነበር። እነማን ፈለጉ? እነማን? አብ ወልድ መንፈስ ቅዱስ ይፈልጉ አንድ ነበር አምላክ የምንለው ማለት ነው። ይፈልጉ እንዲገባ ብዬ ነው ይፈልጉ ነበር ብዬ የምነግርህ አንደርስታንድ እንድታረገው ነው። የአብ ወልድ መንፈስ ቅዱስ ማለት እንደ ጉባኤ እንደ ኮንፈረንስ በለው፣ ገብቷል? ለሰው ልጆች ደህንነት የሚሰራበትን መንገድ እያቀናጁ ነው እና ሰው ይፈልጉ ነበር። ምክንያቱም የግዴታ ሞት የተባለው በኃጢአት ምክንያት የገባው በሞት መውጣት ነበረበት ከዚህ ምድር ወይም ከሰው ልጆች ማለት አብ ነው። ወልድ ከዚህ መንፈስ ምድር ቅዱስ የሚባሉ ከሰው ልጆች ሰው ይፈልጉ ነበር። ይሰመርልኝ እዚህ ጋር ነው ትቀጥ እና ሰው ደግሞ አጡ። አየህ፣ የሚማልድ ወደ እግዚአብሔር ነገሮችን ማዕከል ገብቶ የሚሰራ አሁን እና አሮንም ሞክረዋል እኮ ግን ብቁ አልነበሩም። ገብቷል? ምክንያቱም ሞት ይከለክላቸው ነበር እነሱ። ስለዚህ ምን አደረጉ? አየህ፣ ለመሞት ግዴታ ሰው መሆን ይጠይቃል። ስለዚህ አምላክ ሰው የሚሆንበትን መስመር አዘጋጀ። ስለዚህ አሁን እንደ መሰላቸው ይላሉ እኮ የዮሴፍ ልጅ እንደዚህ እያለ የዘር ሐረጉን ያስቀምጣል። እንደ መሰላቸው ሰዎች እኮ መስሏቸዋል፣ ግን አምላክ ነው ሰው የሆነው። ስለዚህ ምን ሆነ? ሌጋል ሆነ። አየህ፣ ለመሞት ሌጋል ነው። አምላክ በራሱ መሞት አይችልም። ስለዚህ ምን መሆን ነበረበት? ሰው መሆን ነበረበት፣ መሞት እንዲችል ማለት ነው። ስለዚህ ለመሞት ሌጋል ሆነ። በቃ እንዲደበድቡት የሚሞት ሰው ጠፍቶ እንዲገርፉ። ሰው የሆነ አዎ የሚሞት ሰው ጠፍቶ ለምን መሰለህ? ለጻድቅ ሰው የሚሞት ይገኛል እኮ ለቸር ሰውም የሚሞት ይገኛል እኮ። ለኃጢአተኛ የሚሞት ግን የለም። አየው። ግን እስኪ አንድ ነገር እናንሳና እዚህ ጋር ከደረሰን ነገራቶች የበለጠ ግልጽ እንዲሆኑልኝ ማለት ነው። እሺ፣ አንድ አምላክ አሉት። አንድ አምላክ በስንት አካል ነው የተገለጠው? በሶስት። አንዱ አምላክ በሶስት አካል ተገልጧል። በተመሳሳይ ጊዜ ነው በሶስት አካል የተገለጠው ወይስ በተለያየ ጊዜ? በተለያየ ጊዜ ነው ይሄ የሆነው። በተለያየ ጊዜ አንዴ አብ ሆኗል፣ አንዴ መንፈስ ቅዱስ ሆኗል፣ አንዴ ወልድ ሆኗል እያሉኝ ነው። እሱ ደግሞ ሌላ እንትን ውስጥ ገባ ደግሞ። እርሶ ናችሁ ከአሁን ኦጂ አይደለሁም፣ ባይዘዌ እኔ ኦጂ አይደለሁም። እሺ፣ አንዱ አምላክ እኔ አንዱ አምላክ በሶስት አካል ተገልጧል ስትለኝ
እሺ አልኩኝ። ያው ማናቸው ስለምናውቅ ነው ያሳጠርኩት። አብ ወልድ መንፈስ ቅዱስ እንደሚሆን ግልጽ ነው። የኔ ጥያቄ እነዚህ በሶስት አካል የተገለጡ አንዱ አምላክ በተመሳሳይ ጊዜ ነው ሶስት አካል የሆነው ወይስ በተለያየ ጊዜ ብዬ ጠይቄ ነበር። በተለያየ ጊዜ ብለውኛል አይደል? አሁን እስኪ ይሆናል በብሉይ ጊዜ ቀደም እንደውም ይሄን ጥያቄ አንድ ሰው ተጠይቆ ልመልስለት እያሰብኩኝ በቃ አልቻልኩም። በዛ ቦታ ላይ በብሉይ ጊዜ አየ ፊት ለፊት ሲናገርም ደግሞ የመለኮትን ሐሳብ ሲያንጸባርቅ የነበረው አብ ነው። ገብቷል? በብሉይ ጊዜ እኛ ምን እንላለን? የአብ ዘመን እንለዋለን። ያን ገብቷል? በዛ ጊዜ ቃልና መንፈስ ቅዱስ የሉም ማለት አይደለም። ገብቷል? አብ ግን ይናገር ነበር። ሲናገር መንፈስ ቅዱስ ነገሮችን ይሰራል። ቃሉ ደግሞ ወደ ፕራክቲካል የሆነ ነገርን ተጨባጭ እንዲሆን ያደርጋል። ዩሲ ከዛ በኋላ ልክ ቃል ስጋ ሲሆን ምን ሆነ? ወልድ መገለጥ ጀመረ። አየው አብ ወልድ በወልድ ዘመን ወልድ ሲገለጥ አብ የሚናገረው በወልድ በኩል ነበር። አየው መንፈስ ቅዱስም የሚሰራው በወልድ በኩል ነበር። ገብቷል? ወልድ ስራውን ጨረሰ፣ ሞተ፣ ተቀበረ፣ በሶስተኛው ቀን ተነሳ፣ አረገ። እያሳጠርኩ ነው የምነግርህ። ከዚያ በኋላ ወዲያው ምንድን ነው ያደረገው? ወልድ መንፈስ ቅዱስ ደግሞ እንዲሰራ ላከው። ምክንያቱም እነዚህ ሶስት አካል ግን በአንድ ምንነት ያሉ ገብቷል። መለኮት ምንድን ነው የሚያደርጉት? እርስ በርሳቸው ገብቷል ስራ ይሰጣጣሉ፣ ይከባበራሉ። አንዱ ለአንዱ ክብር አለው። አንዱ የአንዱን ነገር ጥሶ የሚያደርገው ነገር የለም። አንዱ አሁን ለአንዱ ይሰራል። አንዱ ገብቷል? አሊ አሁን ወንድማችን አሊ ይቀጥላል። የመጨረሻ ነገር ልናገር ፈለግኩኝ። አንዱ አንዱን ይከባበራል ሲሉኝ አንዱ አንዱን ያከብረዋል ስትለኝ የተለያዩ እንደሆናቸው ነው የሚያሳየኝ። ምክንያቱም መከባበር ካለ ራሱ እንዳልሆነ የሚያሳየው። እኔ አንተን ማከብር ከሆነ አንተ እኔን አንቱ አትበል ተባልኩ ነው። አንተ እና እኔ የምንከባበር ከሆነ ሁለት የተለያየነን ማለት ነው። የምንከባበር እና ከሆነ ሁለት ነን። እኔ እና አንተ ሁለት ነን። እነሱስ አንዳንዱ ሲያከብር ስንት ናቸው እንዴ? ቆይ እኔና አንተ ሁለት ብንሆንም በሰውነት አንድ ነን። ምንጫችን አንድ አይደለም? በሰው አንድ ነን። በቃ አለቀ። ሰው በመሆናችን አንድ ነን፣ ግን እኔና እናንተ ግን ሁለት ነን አይደለ? በቃ እነዛም ከሆነ እንደዛ ከሆነማ በጣም ቀላል እኮ ነው። አብ ወልድ መንፈስ ቅዱስ የተለያየ ናቸው፣ በመለኮት ግን መለኮት ናቸው። የተለያየ የምታደርጋቸው በፐርሰንነት ነው። ስለዚህ ሶስት የተለያየ ፐርሰን አላቸው ማለት ነው። በማንነት አዎ። ስለዚህ ሶስት የተለያዩ አብም አምላክ ነው አይደል? ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። ስንት አምላክ ናቸው? አንድ አምላክ እንዴ! ስንት ሰው ነው አሁን? እኔ ማሜ ነኝ አይደለ? እኔ አንድ ነን። አሊ አለ፣ እርሱ አለ። ስንት ነን እኛ? ሶስት ነን። በሰውነት ግን አንድ ነን። በቃ አለቀ። በተመሳሳይ ወይ እንደዛ ከሆነ አሁን ሶስት ነን እንዳልከው ያኛውንም ሶስት ልልኛል። ለካ አብም አምላክ ነው። ሶስት አምላክ አይደለማ። ገብቷል? እኛ ሰው ነን አይደለ? እኛ ስንት ሰው አለ ሲባል ስንት ሰው አለ እዚህ ቤት ውስጥ እዚህ ፕላትፎርሙ ላይ ስንት ሰው አለ? እኛን ነው እዚሁ ያለነው ነው። ገስት ላይ ያለን ስንት ሰው? ከሆስቱ ስንት ነን? ስድስት ነን። በሰውስ ሰው በመባል ስንት ነን? አንድ ነን። ስድስት ግን ሰው ይሆን ስድስት ነን ማለት ነው። መካከላችን ሰይጣን ምናምን የለብንም። አሁን ሰው በሚለው አንድ ስንሆን
ግን በፐርሰንት ደረጃ 6 ነን ማለት ነው። አ 6 ሰው አለ ነው የምንለው አይደል? እዚህ ውስጥ እንጂ አንድ ሰው አለ አንልም። አይ አይደለም። ስንት ሰው አለ ነው እዚህ ውስጥ? አሁን ምንድነው መሰለህ ስንት ሰው አለ? ምንድነው መሰለህ አንድ ሰው ነው ያለው ቆይ ወይ 6 ሰው ነው ያለው? ልንገርህ ቆይ ልንገርህ ግድ እሺ፣ አንዴ የለም በቃ ቀጥል። ግድ የለም አሁን ሊገባህ ትንሽ ነው የቀረህ በቃ ጥሩ መታል መጠመቅ ነው እንደዛ መጠመቅ። እሺ እም? እሺ እሺ አ አይ ለመጠመቅ ሳይሆን አንደርስታንዲንግ ነው እኛ የምንፈልገው። ተጠመቀ አልተጠመቀ ችግር የለውም። እኔ ምንም አይጨንቀኝም ስለሱ። አሊ ቀጥል፣ አሊ ቀጥል። ቆይ አይ ኦኬ አንተ ጋር እንጨርስ አይሻልም? አይ ምክንያቱም እኔ ብዙ ጥያቄ ርቀት ስላለኝ መጥተናል ጥያቄ ስላለኝ ነው። እዚሁ ላይ ማለት ነው። እ እዚሁ ላይ አሁን ያነሳው ፖይንት ላይ ጥያቄ ስላለኝ ነው። ቆይ ልጨርስለት ግድ የለም። ኦኬ እሺ ቀጥል። አይ ጨርስ፣ ችግር የለም። የአንተ ጥያቄ ብዙም እንትን ላይል ይችላል፣ በዚሁ ሊመለስ ይችል ይሆናል። አሁን አዎ ምንድን ነው መሰለህ ቀጥል። ሰው የተባለው ነገር የመጣው መሰረቱ ማለት ነው ከአንድ ሰው ነው። ሴትም ሆነች ወንድ የመጣው ከአንድ ነው። ገብቷል? ስለዚህ በቢሊየን የሚቆጠር ህዝብ ሁሉ የወጣው ከአንድ ነው። ይኸው። ስለዚህ ሰው ስትል አሁን ለህዝብ ቆጠራ ለመታወቂያ ካልሆነ በስተቀር ሰው ካልክ አንድ ሰው ነው የምትለው። ገብቶሃል? እና ለዘር ሀረግ ቆጠራ ካለብን ማለት ነው። ይሄ በሰውኛ ነው። ወደ አምላክ ግን ስትሄድ ማንነታቸው ልዩነታቸውን ገብቷል በዘር በምናምን የሚከፋፍለው ነገር የለም። አየው። ስለዚህ አንድ አምላክ ነው የምትለው። ገብቷል? ምክንያቱም ምንጫቸውም አንድ ነው፣ አንድ ነገር ነው። ገብቷል? እኔና አንተ ግን አንዳችን ኤዥያ ውስጥ ወይ ተወልደን ይሆናል፣ አንዳችን አፍሪካ ውስጥ አፍንጫችን ሰፊ ይሆናል፣ ከለራችን ይለያያል ምናምን፣ ዘራችንም ከእንትን ዘር ብለን ልንቆጥር እንችላለን። ገብቷል? ያ ከምን የተነሳ ነው? በጊዜ ብዛት የመጣው ማለት ነው። መሰረቱ ግን አንድ ነው። የእኛም ራሱ ምንጫችንም አንድ ሰው ነው። አንድ ሰው አዳም የተባለ ሰውዬ ነው። በእናንተም አለ እኮ ሜረም ራሱ ማናት? ሶሪ ሔዋን ከአዳም ጎን እንደወጣች ይናገራል እኮ። አየው። ስለዚህ ዋን ፐርሰን ነው ይሄንን ሁሉ ህዝብ ያመጣው። እሺ ገባኝ። አዎ። ስለዚህ እዚህ ጋር ያለውን አይደለም ይዘህ ከመለኮት ጋር ልታስተያይ መሞከር ያለብህ። የእርስዎን ሀሳብ እዛ ገብቶኛል ጋር ነው መሄድ ያለብህ። ማለት የፈለጋችሁት ገብቶኛል። እ ግን አሊ ይቀጥልና በቃ የተናገራችሁት እሺ ነገር ትክክል ነው ወይስ እሺ አይደለም ወዳጅ የሚለውን ደግሞ እንደ ሀሳብ አብላለው እስቲ ዝም ብለህ አዎ አሰላስለው። እኔም በጣም አሰላሰልኩት እኮ። እንትን ነው የገባኝ። እኔ ስደበደብ እርሱንም ያሞታል፣ ምክንያቱም እርሶ ሰው በመሆኑ ማለት ነው። እኔ ስሞት እርሶም አብረው ዴፊኒትሊ ይሞታሉ ማለት ነው። ዴፊኒትሊ እኔ የሰው እኮ በምሞት ጭካኔ የመጣው እኮ ከጊዜ ብዛት እንጂ የገባኝ መሰረቱ እሱ ነው። ያ አይደለም። የገባኝ ምንድን ነው? እኔ ስሞት እርሶም አብረው ይሞታሉ። ሞትልሃለሁ አዎ። ወንድሜ፣ እውነት ስለዚህ እኔ ተቀበርኩ ሞትልሃለሁ ማሜ ተቀበረ ሲባል እርሶም ተቀብረዋል ማለት ነው እና በእሱ አንድ ላይ። ስለዚህ ይሄ አዎ ገብቶኛል። ቀጥል እስኪ አሊ። እሺ ቴንክ ዩ። ኦኬ እኔ የምጠይቅ ጥያቄ ቀላል አይደለም። በጣም ጭንቅላት መጠቀም አለብህና ቅድም ስትጠቅስ ነበረ እዚች ጋ ያለ ነው። ለምሳሌ ሶስታችንን ብትጠቅስ ሶስታችን በምን ነው አንድ ነን ያልከው? በሰውነታችን ነዋ፣ ሰው በመሆናችን። እም፣ ኦኬ እዚች ጋ ይቅርታ፣ በጣም ይቅርታ። ሶስት እንደ አምላክ ብለህ መስልና ሶስቱንም ቁጭ አድርጋቸው አንድ ቦታ ላይ ማለት ነው። በምን ሶስት? በአፒራንስ ወይም ደግሞ በአካል ሶስት ላልከው ሶስቱንም አስቀምጠህ ለማን ነው የምትሰግደው? ልስገድ ብል ለማን ነው የምሰግደው? አሁን ወደ ሰው ከመጣህ
ወደ ሰው አይደለም። በምሳሌ ያዘውና ሶስቱም አምላክ ቆሙና ለማን ነው የምሰግደው? ለሶስቱም ነው። ለስንት እየሰገድኩ ነው? ለስንት እየሰገድኩ ነው? ለሶስቱም ነው የምትሰግደው። ለሶስት እየሰገድኩ ነው ማለት ነው። እና አልገባህም? ቅድም ያልከው ምንድን ነው? አሁን ለምሳሌ አንተ የምታመልከው ቆይ ጥያቄህን ራሱ ላስረዳ። እኔ ልጨርሳ። ጥያቄህ ራሱ የገባህ አይመስለኝም ለአንተ። አይ ቆይ እኔ ልጨርስሽ። እዚች ጋር ያስቃል፣ በጣም ነው የሚያስቀው። ሶስት አካላት አስቀመጥክ፣ በምንነት አንድ ናቸው ብለሃል። አንተ የምታመልከው ሶስት አምላክ ሳይሆን አንድ አምላክ ነው ማመልከው፣ ግን በአፒራንስ ሶስት ናቸው፣ ግን በመለኮት አንድ ናቸው ነው የምትሉት በእናንተ እንትን ማለት ነው። እና አሁን እዚህ ጋር አሁን ባለህበት ዓለም ላይ እየኖርክ ሳለ የምታመልከው አንተ አንድ አምላክ ነው አይደል? እዛች ጋርም እያልኩ ያለሁት አንድ አምላክ በሶስት አካል የተገለጠ ማለት ነው። በስንት አካል? በሶስት አካል። ኦኬ እኮ እሱ ልክ ነህ እኮ። ግን አንተ አሁን ለምሳሌ ስትጣራ ማን ብለህ ነው የምትጣራው? ወደ አንድ ነው የምትጣራው? ወደ አንድ ያህዌ ብዬ ነው የምጠራው። ወደ አንድ ነው የምትጣራው። ያህዌ የሁሉም ስም ነው። ኦኬ እዛች ጋር ሶስቱን አስቀምጣ ያልኩ ለዛ ነው። ሶስቱን አምላክ አስቁመህ እግዚአብሔር ብለህ የምትጣራው ለማን ነው? የሁሉም ነው አልኩህ እኮ። አምላክ ነው አንድ ነው ለሶስቱም ነው እግዚአብሔር ብለህ የምትጣራው? ሶስቱም ለሶስት ሰው እየጣራህ እኮ ነው። ለአብም እየጣራህ ነው፣ ለወልድም እየጣራህ ነው። አልገባህም? ጥያቄ ይሄ ያልኩህ ለዚህ አይደለም። አሁን እኮ ነገርኩህ እኮ ለሶስት ነው እየጣራህ ያለኸው እንጂ ለአንድ እየጣራህ አይደለም ነው አሁን እያልኩ ያለው። እኔ ደግሞ ላስረዳህ። እሺ አሁን ሶስት ሰዎች አለን። አሁን እዚህ ጋር አይደለ? ሶስት ሰዎች አለን። አሁን የኛን መሰረታዊ ማንነታችንን ስጠራ ሰው ነን ነው አዳሞች ብዬ ነው የምጠራው ወይስ አዳም ብዬ ነው የምጠራው? አዳሞች ነን። አዳሞች ነው የምለው። እና ምንድን ነው የምትለው? ስንት አዳም ነው ያለው? አንድ አዳም ነው ያለው። አዳሞች ደግሞ አንባልም። በቃ ያለቀ። አዳሞች አንባልም። ባይዘው አዳሞች አንባልም። አዳም ነው የምንባለው። አንባልም። ለምን? እኔ ራሴ መጠሪያ ያለኝ እኮ በ